ለሃይሚ ቀለበት ላስርላት ነው። በስተ መጨረሻ ሃይሚ መታለች። ቤተሰቦች እንግዲህ ቀለበቱን ላስርላት ነው እና አብረን ያለን እንደሚሰማት ምንድነው? ታገቢኛለሽ? ኧረ ብሩኬ አትቀልድ በጌታ። ቆይ ላስብበት ላስብበት። አትፍሪ እንጂ ፈራሽ እኮ አትደንግጪ። እና እንዴ አስገድደህ አገባኸኝ? አልጠበቅኩም ጭራሽ ነው። እኔ ያሰብኩት ሌላ የሆነው ሌላ። ድል ባለ ድግስ ደግሼ አገባሻለሁ። በቃ በቃሽ። በቃ ስሚኛ ወይ በቃ አታልቅሽ። ምን ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ ጨለማ ሽሮ። መብሩክ ብለናል። እረ ቤተሰብ ምንድን ነው የምናየው? እንደዚህ ነው እንጂ በቃ ትዳር ማለት እንዲህ ነው፣ ፍቅር ማለት እንዲህ ነው። የምሽቱ ምርጥ ዜና ይዤላችሁ መጥቻለሁ። ምርጥ ነገር ይዤላችሁ ከች ብዬላችኋለሁኝ ቤተሰብ እና እንዲህ ነው ማማር፣ እንዲህ ነው መፈንደቅ፣ እንዲህ ነው እንጂ በቃ። እረ ብሩኬ ቀለበት አረገላት ሃይሚዬና ብሩኬ። በቃ ምርጥ ጥንዶቻችን እንግዲህ ቡራዬና ሃይሚዬ እንግዲህ ቀለበት አርገዋል። ቀለበት አርገላታል ደግሞ በራሷ ቤት። ኧረ ወይኔ በራሷ ቤት ነው እንግዲህ ቀለበት ያረገላት። አብሮ በሚኖሩበት ቤት ነው ቀለበት ያረገላት ማለት ነው። እንግዲህ ድግስ ባለ ሰርግ ነው ማገባት አገባሻለሁ ብሎ ነው ያስለቀሳት ማለት ነው። ሃይሚዬን ማለት ነው። ተው እንጂ አታስለቅሳት። ገና እሷ እኮ ልጅ ነች፣ አንድ ፍሬ ልጅ ነች እና ገና ልጅ ነች ማለት ያው አንተም አንድ ፍሬ ልጅ ነህ፣ ግን እሷም ያው ልጅ ነች። አታሽኮርምማት እና በጣም ደስ ይላል። መብሩክ ብለናል። ቀጣይ ደግሞ በሽምግልና ነው የምትመጡት ማለት ነው። በሽምግልና እንጠብቃለን። ሽምግልና ልከህ ያው እንግዲህ ልታገባት በሰርግህ ነው የቀጣይ ቪዲዮ የሚሆነው ማለት ነው። እና በጣም ደስ ይላል። ቡራዬ በቃ እንደዚህ ቆፍጠን ማለት ነው። የምን ልጅ መጫወት ነው? የምን እቃቃ መጫወት ነው? በቃ ወደፊት ነው። እንዲህ ነው መሆን ያለበት እንጂ በጣም አምሮባቸዋል። በጣም ደስ ትላላችሁ። ሙዚቃውም ተመችቶኛል። ቀለበቱም በጣም ተመችቶኛል። ጆሮ ጌጥ አልቀረ፣ የአንገት ወርቅ አልቀረ፣ የእጅ ወርቅ አልቀረ፣ ቀለበቱ ወርቅ አልቀረ። እናቴ በቃ እንዲህ ነው ወደፊት። በቃ ወደፊት እንራመድ እንጂ ቤተሰብ በጣም ደስ ይላል። ቡራዬ እንግዲህ እንደምታዩት ቃል ገብቶላታል። ድል ባለ ሰርግ ነው ማገባት ምንጋባው ብለዋል። እንግዲህ ያው ሽማግሌ ልከህ ወደፊት እንግዲህ ሽማግሌ ልከህ አግብተህ ወልዳችሁ ተጋብታችሁ ወልዳችሁ ከብዳችሁ ነው የምናየው ማለት ነው። ቤተሰብ እንኳን ደስ አላችሁ። የምር እኔ በጣም ደስ ብሎኛል። በጣም ነው ደስ ያለኝና መብሩክ ብያችኋለሁኝ። በቃ እናንተ ወደፊት በቃ እንዴ ጎበዝ አንበሶች። እንግዲህ እንደዚህ ነው በመሀላቸው ጣልቃ የሚገባ እስር እግሩ ስብር እንደ ሸይጣን እንደ ዝንብ ጥልቅ የሚል እዛው ጥልቅ ያርገው፣ እዛው ሳይመጣ እግሩ ስብር ያድርገው። እንግዲህ ይሄንን የኔ ዱዓ ነው ቤተሰብ አይደለ እንዴ? ኧረ ጉድ! ዛሬ እኮ በቃ በደስታ ሰላም ሳልላችሁ ራሱ አለፍኩት። ሰላምታው ራሱ ረስቼዋለሁ በደስታ ማለት ነው። የሃይሚ ቀለበት አድርጎላታል። በቃ ካሁን በኋላ እርግጠኛ ሆናለች፣ እሱም እርግጠኛ ሆነዋል ማለት ነው። አብሮ ይኖራሉ። በመሀላቸው ጣልቃ የሚገባ ያው እንግዲህ ቅጥል ድብን ይላል። ካሁን በኋላ ቀለበት አድርገዋል። የሃይሚና የቡሩኬ ጠላት፣ የቡራዬ ጠላት፣ የሃይሚዬ ጠላት እንግዲህ ድብን እርር በሉ። ወደ ገደል ግቡ። ወደ አላችሁበት ቦታ ሂዱ። በቃ የነበራችሁበት ተመለሱ። እንግዲህ በቃ ወደፊት ነው እነሱ ማለት ነው። እንግዲህ ያው አረራችሁም ድብና አላችሁ ምንም ማድረግ አይቻልም። እነሱ ቀለበት አድርገዋል። ቀለበት አድርጎላታል። ቀጣይ ደግሞ ሽማግሌ ይልካል እና ወደ ጋሽዬ ሽማግሌ ልኮ ቀለበት ያረግላታል። ያረረ ይርር ይበል፣ ድብን ያለ ድብን ይበል እና ምርጥ ሰርፕራይዝ ነው ያረጋት። ምርጥ ማለት ነው በቃ ያልጠበቀችው ነገር ስለሆነ በጣም ደስ ብሏታል እሷ ሃይሚዬን ማለት ነው። እንኳን ደስ አለሽ፣ እንኳን ደስ አለሽ።
ሁሌን አይኑን እያየሽ ምን ሆነብኝ፣ ማን ወሰደብኝ ያልሽ ምጠብቂው የነበረው ምሳቀቅለት የነበረ ፍቅርሽ አንተ ብትሆን ቤቱ ጋር ማን መጣብኝ፣ ቤቱ ጋር ማን ወሰደብኝ፣ ወዴት ትምህርት ቤት ስትሄድ እንዴት ሆናለሁ፣ እንዴት ሆናለች፣ ማን ይወስድብኛል፣ ይሁን ከመሳቀቅ ተረፋችሁ። በቃ አለቀ። ትርፍ አላችሁ፣ ተርፋችኋል። በቃ ተርፋችኋል። እንግዲህ ከአሁን በኋላ በቃ እንዲህ ነው። በቃ እንዲህ ነው መሆን ያለበት። በጣም ጎበዝ፣ በርቱ አንበሶች፣ የኛ አንበሶች፣ የኛ ውዶች፣ የኛ ልዕልቶች፣ የኛ ንጉስ። በቃ እንዲህ ነው። ይሄ በመሀላቸው ጣልቃ የሚገባው እዛው ድብን ርር ይበል፣ ያበጡ ይፈንዳ። ምንድነው ካልዳን ይሞት ነው የምላችሁ። በጣም ነው ምርጥ፣ በጣም ምርጥ እንትን ነው ያረከው። በጣም ምርጥ ሙድ ማለት ነው በቃ የተጠቀምከው። እንዴ ጭራሽ ልንቀመጥ ከልክለውን እኛ በሀሳብ ጭልጥ አድርገውን እነሱ መች ተጣሉ እያልን መች እንዲሆንን እያልን መች በቃ ምን ሆነውብን ነው ይሁን በቃ ሲመሽ መሸ፣ ቀን ሙሉ እንውላለን። ቪዲዮ ምንድነው የለቀቁት ይሁን እንዴት ሆነው ይሁን እያልን እንደ እናት ስንጨናነቅ እንውላለን። አሁን በቃ በዚህ ቀጠለ ማለት ነው። እንደዚህ ሆነ ማለት ነው። እኛ ማርፈናል፣ እናንተ ምረፉ። በቃ ምርጥ ነው። ካሁን በኋላ በቃ እርፍ በሉ። በቃ ካሁን በኋላ የሀይሚና የቡራ ጠላቶች በቃ እዛው ባላችሁበት ቁጭ፣ ምንም ወዲህ ወዳ ማለት የለም። ቀረ አለቀ በቃ እንጂ ምን ነው ጭራሽ ለማጣላት ብዙ የጠራችሁ ሰዎች፣ ለማጣላት መግባት ያሰባችሁ ሰዎች ቀለበት አድርጎላታል። አርፋችሁ ቁጭ በሉ ባላችሁበት ቦታ። ምንም ማድረግ አይቻልም። እንግዲህ ተቀድሟቸዋል። ቡራዬ ንጉሴ፣ የሀይሙዬ ንጉስ እንግዲህ ቀድሟቸዋል ማለት ነው። በጣም ደስ የሚል ዜና፣ በጣም ደስ የሚል ማለት ነው። መብሩክ ሙሽራዬ፣ ሙሽራው ብለናል። እንግዲህ ዘፍነናል። እንግዲህ የሰርግሽ እንዳንቀር ያው እንደ ጥሪን አደራሽን ጥሪን እንዳትረሽን ማለቴ ነው። እና ያው እንዳትረሱን ጥሩን። ለማንኛውም በጣም ደስ ብሎናል። አንድ የደስታችሁ ተካፋይ ነን እኛ ራሱ ማለት ነው። እና ቤተሰብ እኔ በጣም ደስ ብሎኛል። እሷንም ደግሞ ለዚህ ላበቃት እና ገና አብረውን እየኖሩ ነበረ። የሆነ ነገር ቢፈጠር ብለው እያሰቡ ራሱ ቶሎ ብለው ይህንን ቀለበት ማድረጋቸው ራሱ በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። የእናንተ ሀሳብ እስኪ ምንድን ነው? እስኪ የኔ ሀሳብ በጣም ደስ ብሎኛል። ምንም ይሁን ምንም አብረው እስከኖሩ ድረስ በቃ እንደዚህ አይነት ሀሳብ ማምጣታቸው በጣም ደስ ይላል። እውነት እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ ቤተሰብ። ለቤቱ እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ ማለት ነው። አበረታቱን። ባይ ባይ፣ ቻው።